ልታደርገው ነው? ልታስወርደው ነው? አጋ እንደዚህ አይነት ነገር አይደረግም። ኦኬ እንደዚህ አይነት ነገር አለ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ በፍቅር ዙሪያ ነው የመጣሁት። በእርግጥ አውቃለሁኝ የሚሰሩት ውሸት እንደሆነ ፕራንክ እንደሆነ አውቃለሁ። ማለት ፕራንክ ብለው ፕራንክነቱን አይናገሩም እንጂ ያው አይዲያ እስከሆነ ድረስ እኛ ዩቲዩበሮች እናውቀዋለን። በቃ አይዲያ ትፈልጋላችሁ፣ ሊታይ የሚችል ነገር ላይ ትሰራላችሁ። ይሄ ያለ ነገር ነው። ነገር ግን አንድ የሚያሳስበኝ ነገር አለ። ምንድነው? እነሱ ብዙ ተከታይ እንደመኖር መጠን ብዙ ሰው ነው የሚያያቸው። ታውቃላችሁ ኢትዮጵያ ላይ ይሄ ለህፃናት ይሄ ለዋቂ ተብሎ እንኳን የተሰራ ነገር የለም ማለት ነው። እና ያው ብዙ ፎሎ እስካላቸው ድረስ ብዙ ተመልካች እስካላቸው ድረስ እነ ፍቅርን ብዙ ሰው ያያቸዋል። ይሄ የሚታወቅ ነገር ነው። እና አንዳንዴ ደግሞ የምንለቀውን ነገር ኃላፊነት ልንወስድ ይገባል። ማለት እኛ ብር እንድናገኝ እንድታይልን ብቻ ነው ወይስ በዛውም ለሰው ቁም ነገር ማስጨበጥ አለብን ምናምን የሚለውን ነገር ያሳስበናል። ለምሳሌ እኔ ፍቅርን ከሚወዷት አንዷ ነኝ። እኔ ፍቅር ትመቸኛለች። አመጣጧንም ከታች ጀምሮ ስለማቅ በጣም ነው ስለሷ መጥፎ ነገርም ሰልቼ አላውቅም ማለት ነው ስለማናቸውም። እና ነገር ግን አሁን ላይ የሚሰሩት ቪዲዮ ደስ እያለኝ አይደለም ማለት ነው። ለምን አትሉም? ትናንትና ምናምን አረገዝኩኝ ብላ ሰራች። ኦኬ ቪዲዮ ሰርቻለሁ እኔም። ነገር ግን ዛሬ ደግሞ ላስወርድ ነው ብለው እየቀወጡት ነው ማለት ነው። እሺ ታዳጊዎች ከነሱ ምን ይማራሉ? ገብቷቸዋል። ኃጢአትን ዝሙትን ነው እያስተማሩ ያሉት ማለት ነው። የሆነች ሴት ከ4 ከ5 ወንድ ጋር ቪዲዮ መስራት ሁሉም ካየች በኢትዮጵያ ላይ ያሉ ዩቲዩበሮች በቃ እንደዛ ነው። አይዲያቸው ሌላ አይደለም። ሁሉም አንድ አይነትና ተመሳሳይ ነው። ለምሳሌ የሆነች ሴት አለች፣ አንድ ሳምንት የሆነ ሰው ፍቅረኛ ትሆናለች። ከዛ ደግሞ ሌላኛው ይመጣና እኔ አንቺ ትፈልጋለሁ ይላል። ያንን ትተውና ከዛ ደግሞ ከዛኛው ጋር ትሆናለች። ከዛኛው ደግሞ ከሆነ ሰዓት ላይ ከዛኛው ጋር ትጣላና ሌላ ፍቅረኛ ይኖራታል ምናምን። አሁን እነሱን የሚያዩ ትናንሽ ልጆች እውነት ነው ብለው ነው የሚያስቡት። ምክንያቱም ይሄ ፕሮግራም ሲለቀቅ ድራማ ተብሎ አይደለም። ድራማ እንኳን ቢሆን ኦኬ ልጆቹም ይሄ እኮ ድራማ ነው ምናምን ፊልም ነው ምናምን ብለው ያስቡታል። ይሄ ግን ትክክለኛ ላይፋቸውን አድርገው ነው የሚያሳዩት። ስለዚህ ፕራንክ ነውንም አይሉም፣ መጨረሻ ላይ ድራማ ነበርም አይሉም። ትክክለኛ ህይወታቸው ነው ብለው ነው የሚያስቡት። አይደለም ኢትዮጵያ ያሉ ህጻናቶች ቀርተው እዚህ ማዳም ቤት ያሉ ደጋፊዎቻቸው እውነት መስሏቸው ይኸው በስንት የሆነ ግሩፕ አለ፣ 4 ነው 5 ግሩፕ አለ። ስለነሱ በማውራት ውለው የሚያድሩ ብዙ ግሩፖች አሉ ማለት ነው። እውነት ነው የሚመስላቸው። እንኳን አልኳቸው እንኳን ኢትዮጵያ ያሉ ህጻናቶች አይደሉም እዚህ ያሉት ራሱ ትክክለኛ ይመስላቸዋል። ሲጣሉ የምር የተጣሉ ይመስላቸዋል። ሲታረቁ የምር የታረቁ ይመስላል። ግን አይደለም። በቃ ይሄ ድራማ ነው። ድራማው ምንድነው? አይዲያ ነው። አይዲያው ማለት ቪዲዮ የሚታይላቸውን ነገር አስበው ቪዲዮቸው እንደሚባለው የሚታይላቸዋል። ግን የሚያሳስብ ነገር ምንድነው? አሁን ትናንሽ ታዳጊዎች ሲያዩ በቃ ፍቅረኛ መቀያየር ኖርማል ይመስላቸዋል። እንደዚህ ደግሞ ማርገዝ ራሱን ኖርማል፣ ከተረገዘ ደግሞ ኦኬ ለካ ማስወረድም አለ ብለው ሰዎች ልጆች ማለት ነው ትናንሽ ልጆች በደንብ ማስታወስ ማለት ማሰብ ምናምን የማይችሉ ልጆች እንደዛ እንደ አማራጭ አድርገው ያውታል። ከዚህ በፊት እዚህ ይላችኋል። እሸቱ ላይ አንዷ ቀርባ ህፃን ልጅ ናት ስትጠይቅ ሰምታችኋል መቼም። እንደውም በጣም ቪዲዮዋ ቫይራል ወጥቶ መነጋገር የሆነው ነበርና ምንድነው እሸቱ ያላት? የምታገቢው ባል ምንድነው? የምወደውን ሰው ነው የማገባው፣ የምትወጁ ሰው ባይመጣስ ምናምን ሲላት፣ የምወደው እስከሚመጣ የማልወደውን ሰው አገባና የሚወደው ሲመጣ ይሄኛውን ፈትቼ የምወደውን አገባለሁ አለችው ማለት ነው። እስከዚህ ድረስ አስባችሁታል? ይሄ ምንድነው? ፍቺ ኖርማል እንደሆነ በቃ ባትወደውም የምትወደውን እስከምታገኝ ድረስ ሌላ ህይወት ትጀምራለች። ከዛ ልጅ እንኳን ቢመጣ አለች ያኛው የምወደው ሰው ሲመጣ ይሄኛውን ፈትቼ ለአባቱ ሰጥቼ ከሱ ጋር እኖራለሁ ነበር ያለችው። ከየት እንደሰማችሁ እንግዲህ አላውቅም። ወይ እንግዲህ እናቶቻቸው ሲያወሩ ሰምታ ሊሆን ይችላል። ሚዲያም ታውቃላችሁ፣ ይሄ ለልጅ ቴሌቪዥን ተብሎ የቴሌቪዥን ፕሮግራም የለም። እናቶቻቸው አባቶቻቸው ከፍተው ሲያው እዛ ቁጭ ብለው ያያሉ ምናምን ነገር ማለት ነው። እና ከዛ የተማረች ይመስለኛል። ስለዚህ አሁንም የአሁን ልጆች ታውቃላችሁ በጣም ፈጣኖች
በጣም እንትኖች ናቸውና አሁን ከነዚህ ከነ ፍቅር ወይም ደግሞ ከሌሎችም ቪዲዮ ምንድነው ሌሎቹ የሚማሩት? ትናንሾቹ እኮ አሉ አይደል እንደ ምን እንደሆነ የማያውቁት ማለት የሚያዩትን ነገር መሆን የሚፈልጉ አሉ። ለምሳሌ ፍቅርን በጣም ከወደዷት እኔም ሳድግ እንደ ፍቅር መሆን አለብኝ ብለው የሚመኙ አሉ። ገብቷቸዋል አይደለ? ስለዚህ ፍቅር አሁን ከዛም ከዚህ የምትል አይነት ሰው ከሆነች ያችም ልጅ አድጋ እንደሷ መሆን ስለምትፈልግ ልክ እንደሷ ነው የምትሆነው ማለት ነው። በእርግጥ ፍቅር በትክክለኛ ህይወቷ እንደዚህ አይነት ሰው አይደለችም። ግን ቪዲዮ እሱን ስለሆነ የሚያመለክተው እሷን የሚመለከቷት ልጆች ደግሞ እንደዛ ነው ብለው የሚያስቡትና ዛሬ ደግሞ በጣም ባሰ ማለት ነው። ትናንትና ማየታቸዋል አርግዣለሁ ምናምን ተብሎ ቪዲዮ ተሰራ። ከዛ ደግሞ አሁን ላይ ዛሬ ላይ ደግሞ ልጁ ላስወርደው ነው ምናምን ብላክ ቤት ሄዳ ሲቀውጡት ምናምን ነገር ምን ማለት ነው? ምን ማለት ነው? እሺ አሁን ድራማ ሊባል ነው? ኦልሬዲ አርግዣለሁ ብላለች። ተውኩት ካለች ሲወለድ ማየት አለብን። ደግሞ ልጁ አልተወለደም ከተባለ አስወርደዋለች ማለት ነው። ከነሱ ምን ይማራሉ? ሰው ከነሱ ምን ይማር? እና አንዳንዴ የምትደግፉ ልጆች ደግሞ ዝም ብላችሁ በጭፍን አትደግፉ። ማለት ያንን ሰው የምትወዱት ከሆነ ልትመክሩት ይገባቸዋል። ማለት እንደዚህ አይነት ነገር አትስሩ፣ እንደዚህ አይነት ነገር ጥሩ አይደለም ምናምን ብላችሁ ምከሩ። አንዳንዴ ዝም ብላችሁ እንደበጋ አትነዱ። የምሬን ነው የምላችሁ። እንዴ ምንድን ነው ማለት መውደዳችሁ ያለ ነው ከይውደዱ የሆነ ነገር ግን እንደዚህ አይነት ቪዲዮ ማለት በኮሜንት ላይ ቢያንስ አስቀምጡላቸው። ማለት ኮሜንቱ ከበዛ ያው ኮሜንት ስለሚያው ኮሜንት ከበዛ ምናልባት ሊያስተካክሉ ይችላሉ። ያው የኦዲየንስን ምክር ስለሚቀበሉ ማለት ነው። በብዛት ከሆናችሁ ጥሩ ነገር እንዳልሆነ ብትጽፉላቸው ሊያዩና ለሚቀጥለው እንደዚህ ላይ ያደርጉ ይችላሉ። እና ጥሩ አይደለም። እውነት ደብሮኛል። የትናንትናው ቪዲዮ በጣም ደብሮኛል። አሁንም የነሱ ደጋፊዎች ልትንጫጩ ትችላላችሁ። ይሄ ግን እውነቴ ነው። ነገ ሴት ልጆች ይኖራችኋል። እናንተ ራሳችሁ እነዛ ልጆች የሚያዩት ነገር ጥሩ መሆን አለበት። ቢያንስ አውቃለሁ እሷን በዚህ ልክ ባለጌ ሆናም አይደለም አርግዛም አይደለም አስወርዳም አይደለም። ይሄን እናውቀዋለን። በተለይ ዩቲዩብ ላይ የሚሰሩ ልጆች ቪዲዮ ምን እንደሆነ ታውቃላችሁ። ፌክ ነው ግን እምላችሁ ለሚመለከቷቸው ሰዎች፣ ለትናንሽ ልጆች፣ ለታዳጊዎች ጥሩ ነገር እያስተላለፉ አይደለም። በቃ የዝሙት ነገር ነው ይሄ ነገር። በቃ የሆነች አንድ ሴት እንዳልኳቸው አንድ ሴት ብዙ ፍቅረኛ ሲኖራት ከአንዱ ስትጣላ አንዱ ጋር ስትሄድ፣ ከአንዱ ጋር ስትጣላ አንዱ ጋር ስትሄድ፣ ከዛስ መጨረሻ ላይ ከዛ እንደዚያ አሁን ብለው ደግሞ እርጉዝ ነበረች። ከዛ ደግሞ አሁን ልታስወረዳ ግን ቤት ሄደች ምናምን። ትውልድ ከነሱ ምን ይማር? ይሄን ነው የሚማሩት። ስለዚህ አንዳንዴ ደግሞ ሀይባይ ሲጠፋ በጣም ያስጠላል ማለት ነው። የምር ይስጠላል። እንደ ይሄ ነገር እስኪ ያስቡት። ይሄ ነገር ወንጀል እንደሆነ ታውቃላችሁ። ህግ ራሱ አይፈቅድም። ሌላው ቀርቶ ወይንም ድራማ ብለው ከሆነ በድራማ ኦኬ ሊፈቀድላችሁ ይችላል። ምክንያቱም ድራማ የእውነታውን ዓለም ነጸብራቅ ስለሚያሳይ አንድ ሰው ድራማ ብሎ ከሆነ ኦኬ ህዝቡም ድራማ ነው ብሎ ያያል። በትክክለኛ ህይወትም እንደዚህ አይነት ህይወት የሚያሳልፉ ስላሉ እነሱን ማሳያ ነው ይባላል። ትክክለኛ ላይፋችን ነው እያሉ እንደዚህ ማስወረድ ራሱ በህግ እንደሚያስቀጣ ታውቃላችሁ። አንድ ሰው ማስወረድ የሚችለው ከቅርብ ዘመድ ካረገዘ፣ ከዛ ደግሞ ለጤናዋ እሷ የሚያሳስባት ከሆነ ምናምን ነገር ነው። እና ለምንድን ነው ለቪዲዮ ተብሎ ትውልድ መግደል? በዚህ መልኩ ትውልድ ላይ የሆነ መጥፎ ነገር ማሳደር ጥሩ አይደለም። የምር ቢያንስ የሆነ ብር ስለሚያስገኝላቸው ብቻ መሆን የለበትም። እይታ እንዲኖርላቸው እሺ አግበሰበሱት። ትውልድ ከነሱ ምንም ካልተማረ በጣም ነው የሚያስጠላው። የዛሬ ትናንትና ማለት ይሄ አሁን የመጨረሻው ቪዲዮ በጣም ነው ያናደደኝ። ፍቅር ልታስወርድ ሄዳበታለች በተባለው እና ይደብራል በጣም። እያስጠላችሁ ነው ማለት ነው። እያስጠላችሁ ነው። አይዲያ አለቀ እንደ ውጡ ወይ ከከተማ ወጥታችሁ እስኪ ዞር ብላችሁ ሌላ አይዲያ ፈልጉ ብላችሁ ኃጢአትና ዝሙትን ማስፋፋት ማስታወቂያ ሰራችሁ እንደ ያሬ ይደብራል። የምር እንደዚህ ከሆነ ከሚገኝ ገንዘብ ቢቀር ይሻላል። አንደኛ ሃይማኖትሽም አይፈቅድልሽም። ሙስሊምም ሆንሽ ክርስቲያንም ሆንክ ሁለታችሁም አይፈቅድላችሁም። እንዴት አይዲያው ራሱ እንዴት መጣ? ሌላ ቪዲዮ ጠፋ እንደሚሰራ ነገር እና ይደብራል። የምረን ይደብራል። ብዙ ሰው እንደሚመለከታችሁ ታውቃላችሁ። ትንሽ ትልቁ እንደሚመለከታችሁ ታውቃላችሁ። ስለዚህ እንደዚህ የተግማማ ነገር ባታቀርቡ አሪፍ ነው ማለት ነው። ደስ አይልም። ዝሙትን ኃጢአትን ማስታወቂያ አትስሩለት። እናንተ ባሰሩትም ይኸው በየቤቱ በየስራ ስሩ ብዙ ነገር እየተሰራ ነው። ስለዚህ እናንተ ጋር ደግሞ ሲታይ ኖርማል ነው። እናንተ እኮ ኃጢአትን ኖርማል እያለማመዳችሁ ነው። ለህዝቡ ወይ ለሰው
ኃጢአት ኖርማል እንደሆነ አሪፍነት፣ አራዳነት ምናምን እንደሆነ ነው እያለማመዳችሁ ያላችሁት። ገብታችኋል? ስለዚህ አንድ ልጅ አሁን የሆነ 3-4 ፍቅረኛ ካላት ኖርማል ነው። ምክንያቱም ፍቅርም እንደዛ አይደል ያላት ከዚህ ጋር ስትጣላ ከዚህ ጋር ሄዳለሁ ብላ እንደ አማራጭ ነው የምታስቀምጥላችሁ ማለት ነው። ምክንያቱም ይሄ እናንተ ስራ ነው ማለት ነው። ስለዚህ የምታስተላልፉት ነገር ላይ ይሄ እኮ ሶሻል ሚዲያ የግል ስለሆነ ነው እንጂ የሆነ የቲቪ ምናምን ፕሮግራም ቢሆን አይደለም የምታቀርቡት ነገር ስቱዲዮ ስገቡ የምትለብሱት ልብስ ራሱ መስፈርት አለው። ገብታችኋል? ይሄ ደግሞ በነፃ ነው ተብላችሁ እንደዚህ የሚያስጠላ ነገር ባታስተላልፉ አሪፍ ነው። እንዳልኳችሁ ነው። አሁን ልጅ አሁን ከእናንተ የምታየው ቪዲዮ ኖርማል አድርጋ ነው የምታስበው። በቃ ፍቅረኛ መቀያየር፣ ከአንዱ ጋር ስጣላ ከአንዱ ጋር መሆን፣ ከአንዱ ጋር ስጣላ እንደዚህ ቢፈጠር ራሱ ሄዳ ማስወረድ እንደምችል ምናምን ነው ከእናንተ አሁን የሆነ ሰው አይቶ ህጻን ልጅ አይቶ ሊማር የሚችለው ሌላ ምንም አይደለም። በቃ ኃጢአትን ነው የምታለማምዱት። እና እኛ ደግሞ እንደ ሀገር እምነት ባህልና ትውፊት አለን። ስለዚህ ኃጢአት ብለን የምንጸየፋቸው ነገሮች አሉ እና እነዚህ ነገሮች ደግሞ እናንተ እያደረጋችሁት ነው ያለው። ስለዚህ ህዝብን ማለት ትውልድን አታበላሹ። የምር አይዲያ ፈልጉ። ዞር ብላችሁ አይዲያ አይጠፋም። አስተማሪ የሆነ ነገር እና ደግሞ በቃ የሆነ ፈታ የሚያደርግ ነገር ብቻ ሌላም ነገር ሊሆን ይችላል። ግን ይሄ ያስጠላል።